يوم عرفة ትልቅ ፈዲላ ትልቅ ደረጃ ያለው ቀን። በባለፈው ፕሮግራም ስለ 10 ቀናቶች ውድ እንደሆኑ አፍደሉ አያም ዱንያ እንደሆኑ ተነጋገርና ለዛሬ ደግሞ እንደው ይሄ ልዩ ቀን ምን እንስራበት በምን እናሳልፈው ለዛሬ ፕሮግራም ያዘን አይደል? አላህ የምንጠቀም አላህ ያድርገን። ወንድሞች፣ አባቶች፣ እናቶች፣ እህቶች የውሙ አረፋ የመጀመሪያው አላህ ዲንን ሙሉ ያደረገበት ቀን፣ የመጀመሪያው ዲኑ ሙሉ የሆነበት፣ ሐላል ሐራም የተብራራበት፣ አህካም ህግጋቱ የተሟላበት ቀን። አንድ ይሁዲ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ጋር መጣና ጣሪቅ ኢብኑ ሺሃብ ነው የሚያስተላልፉት። ምን አላቸው ለዑመር? ያ አሚረል ሙእሚኒን፣ አንቱ የሙእሚኖች መሪ ወይ፣ አያቱን ፊ ኪታቢኩም ተቅረኡነሃ፣ አንድች አንቀጽ አለች በእናንተ መጽሐፍ የምታነቧት። ለው ዐለይና ማዕሸረል የሁዲ ነዘለት፣ በእኛ በየሁዶች ስብስብ ጭፍራ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን፣ ይህንን ቀን ዒድ አድርገን እንይዘው ነበር አላቸው ለዑመር። ቃል አዩ አያ፣ የትኛዋ አንቀጽ ናት አሉ ዑመር። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና፣ ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ፣ አሟልቼላችኋለሁ፣ ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ። ወረዲቱ ለኩሙል ኢስላመ ዲና፣ ከሃይማኖት በኩል ደግሞ እስልምናን ወድጄላችኋለሁ የምትለው አንቀጽ ናት አላቸው ለዑመር። ዑመር ምን አሉ? ቀድ ዐረፍና ዛሊከል የውም ወልመካን፣ እችን ቀንና ቦታማ እናውቃታለን። አለዚ ነዘለት ፊህ አለ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ዐለይሂ ሰላቱ ወሰላም ላይ የወረደች አንቀጽ። ወሁወ ቃኢሙን ቢዐረፋ፣ ነቢዩ ዐረፋ ላይ ቆመው የውመ ጁምዓቲን፣ የጁምዓ ቀን ነበረ። ያን ቀን ዙልሂጃ 9 ጁምዓ ነበር። 10ኛው ዓመተ ሂጅራ ነቢዩ ሐጀተል ወዳዕ የመሰናበቻው ሐጅ ሲያደርጉ ሰሃቦቻቸውን የተሰናበቱበት ከዚህ ቀን በኋላ 81 ቀን ነው ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ቆዩት። ነቢዩ ሊሞቱ 81 ቀን ሲቀራቸው ነው እቺ ቁርአን አንቀጽ ነቢዩን ያበሰራቸው። አላህ የነቢዩን ኡማ ያበሰረበት፣ ዛሬ ሃይማኖታችሁ ሙሉ ነው፣ ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ። ሃይማኖት ደግሞ ከተባለ የመረጥኩላችሁ የወደድኩላችሁ እስልምናን ነው አለ አላህ። አዎ የተመረጠ የተወደደ እውቅና ያለው አላህ ዘንድ ብቸኛ ሃይማኖት ኢስላም ብቻና ብቻ ነው። ኢነ ዲነ ዒንደላሂ ኢስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላም ዲና፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም አለ አላህ። አንቀበለውም። በመጨረሻ ዓለምም በትንሣኤ በቂያማ ቀን ከከሳሪዎች ይሆናል አለ አላህ። እውቅና የተሰጠው ኢስላም ሲባል ልብ በሉ፣ ነብዩ ይዘውት የመጡት ዲን አይደለም ሰለላሁ ዐለይሂ ወሰለም። ኢስላም የነቢያቶች በአጠቃላይ ዲን ነው። ከአደም ጀምሮ የኑህም፣ የኢድሪስም፣ የኢብራሂም፣ የዘከርያ፣ የያሕያ፣ የሙሳ፣ የዒሳ ሁሉም ይህ ነበር። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት፣ በእያንዳንዱ ማህበረሰብ ትውልድ ላይ መልእክተኞችን አስነስተናል አለ አላህ። 124,000 ነቢያትና ሩሱሎችን አላህ ልኳል። ምን የሚሉ? አን ያዕቡዱላህ፣ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትን ራቁ የሚሉ ነቢያቶችን ልከናል። አልአንቢያው ኢኽወቱን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ፣ ሃይማኖታቸውም አንድ ነው። ወኡማቱም ሸታ፣ እናቶቻቸው ይለያያሉ። ምን ማለት ነው? ቅርንጫፍ ህግጋታቸው ሙሴ ወይም ደግሞ ነቢዩላህ ሙሳ ዐለይሂ ሰላም ይዘውት የመጡትን ህግ ኢሳ የሻሩታል። የሙሳንም የኢሳንም ደግሞ ነቢዩ ሽረውት በዚህ መንገድ ያሉታል። በምን? በህግጋት፣ በቅርንጫፋዊ ጉዳዮች፣ በመሰረታዊ ጉዳይ፣ በአላህ አምልኮ ጉዳይ ኢሳም አላህን ተገዙ አሉ፣ ሙሳም አላህን ተገዙ አሉ።
ሁድም ሷሊህም ሁሉም አላህን ተገዙ ነው። ከዚህ ውጭ ያሉት የለም። ስለዚህ ይህ የውሙ ዓረፋ ወንድሞች እህቶች ይህ ዲን ሙሉ የሆነበት ነው። አላህ ወዶ የሰጠን ዲን እንጠቀምበት። ኢስላምን አላህ ለሚወደው ብቻ ነው ወላሂ የሚሰጠው። ዱንያ መሰጠት አለመሰጠት የመወደድና የመጠላት ምልክት አይደለም። ዱንያ ስላልተሰጠህ ተጠላህ ማለት አይደለም። ስለተሰጠህ ተወደድክ ማለት አይደለም። አላህ ለሚወደው የሚለግሰው ምንድን ነው? የመጀመሪያው ዲንን ኢማንን ነው። ከዛ ውጭ የለም። በዱንያ ጉዳይማ ቁጥር አንድ አለ የሚሉትና ማን ናቸው? አላህ ስለወደዳቸው ላ ዱንያ ናታ ጠፊ ናታ አላህ ዘንድ ምንም ቦታ የሌላት። ቦታ ቢኖራትማ አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ካደ ሰው አንድች ጉንጯ መጎንጨት አይችልም ነበር አሉ። ግን ቦታ አልሰጣትም አላህ። ይህ ዓረፋ ዲኑ ሙሉ የሆነበት ነው። አንድ የውሙ ዓረፋ አላህ በመላእክቶች ላይ የሚፎክርበት ቀን ነው። ያ ረብ ያ ረብ ያ ረብ ያ ረብ። ሁላችንም ዓረፋ ላይ አላህ ይሰብስበን። ለበይክ ለበይክ ብላችኋል። ያ ረብ አላህ ዓረፋ ላይ አላህ ይሰብስበን። አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም በመላእክቶች ኢነላህ ዐዘ ወጀል ዩባሂ መላኢከተሁ ዓሽየተ ዓረፈተ ቢአህሊ ዓረፋ። በዓረፋ ምሽት ላይ ዓረፋ ላይ የተሰባሰቡ ሰዎችን በመላእክቶቹ ላይ ይፎክርባቸዋል። በማን ዓረፋ ላይ በመጡት ከያቅጣጫው ከሰባቱም አህጉር ቀዩም ጥቁሩም ቋንቋ የተለያየ ሁሉም አንድ ቦታ ላይ በመሰባሰባቸው አላህ ምን ይላል? ፈየቁል ይላል እንዙሩ ኢላ ኢባዲ ወደ ባሪያዎቼ ሲተመልከቱ አተውኒ ሹዕሰን ጉብራን ጸጉራቸው የተንጨባረረ አቧራ የለበሱ ጉስቁል ብለው ይኸው ተሰባሰቡ እኮ መጡ ይላል አላህ። በእነሱ ይፎክርባቸዋል። ያ ረብ እዛች ቦታ ላይ ቆመን አላህ ከሚፎክርባቸው አላህ ያድርገን። ያ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። ወንድሞች እህቶች፣ ያ አላህ በረመዳን በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም አይደል? ነገሩ። የውሙ ዓረፋ ግን ለምንድን ነው ልዩ ነው ከተባለ በአብዛኛው ከጀሃነም ሁር የሚባልበት የውሙ ዓረፋ ነው። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊ ዐብድን ሚነ ናሪ ሚን የውሚ ዓረፋ። እንደ ዓረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። ያ ረብ ሁር ከሚላቸው ሰዎች አላህ ያድርገን። ታዲያ ማነው ዝግጁ የሆነ ያን ቀን? በጾም አሁን ሌላም ሽልማት አለ። ጾም ራሱ አለ አይደል? አላህ ይወፍቀው ይሄንንም ቀናት ይጾማል። አለዛ ግን በእነዚህ ቀናት ብንዳከም መቼ ነው ዓረፋ? ሐሙስ ነው አይደል? አዎ ሐሙስ። ከጀሃነም ሁር የሚልበት ነብዩ ሰለላሁ ዐለይሂ ወሰለም በጠየቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶም የውም ዓረፋ። ስለ ዓረፋ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ዓረፋ ቀን ጾም ሲጠየቁ ምን አሉ? ዩከፊሩ ሰነተል ማዲያ ወልባቂያ ዩከፊሩ ሰነተል ማዲያ ወልባቂያ። ያለፈውን አንድ ዓመትና የወደፊቱን አንድ ዓመት ወንጀል ያስምራል። ላኢላሃ ኢላላህ። ነጋዴዎች አንድ ዓመት ግብር አውጡ ትባላላችሁ። አንድ ወር እንደዚህ ከሰራችሁ የሆነ ነገር መንግስት የሆነ ነገር አዞ እቺን ከሰራችሁ አንድ ዓመት ግብራችሁ አውፍ ይባላል፣ ነፃ ናችሁ ይባል። ማይሰራ አለ? ያ አላህ አላህ 14 ሰዓት ብቻ ጾማችሁ የሁለት ዓመት ወንጀል እምራለሁ አለ። ላኢላሃ ኢላ
አርሐሙር ራሒሚን የአዛኞች ሁሉ አዛኝ ነው ጌታ አላህ። የሁለት ዓመት ወንጀል ያስምራል። መቼ? ሐሙስ ቀን የሚጾመው ቀኑም ደግሞ ሐሙስ ነው። ሱብሃንአላህ ሐሚስና ሰኞና ሐሙስ አለ አይደል? ነብዩ ላይ ይጾማሉ። ምንድነው ሲባሉ እንደው ስራችን ወደ አላህ የሚሄድበት ቀን ነውና የውም ሐሚስና ሰኞ ስራዬ ደግሞ እኔን ጾመኛው እንዲሄድልኝ ይፈልጋለሁ። ቀኑም ሐሙስ ነው። በዛ ላይ የውም አረፋ ነው። ሌላስ ምን ሽልማት አለ? ኸይሩ ዱዓኢ ዱዓው የውም አረፋ። ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው። ታዲያ ያን ቀን አላህ ባሪያዎችን ነፃ የሚያወጣበት በመላእክቶች የሚፎክርበት ዲን ሙሉ የሆነበት ቀን ዱዓው በላጭ የተባለበት ቀን ላይ ታዲያ እንዴት ነው የምናንቀላፋው? ልናንቀላፋ ይገባል። በዱዓ ላይ እንጠነክራለን አንጠነክርም? ግን በሚያሳዝን ሁኔታ ቤተሰብ የሚዘይሩ ወንድም እህቶች አሉ። ያን ቀን ሁሌ ይነገረኛል፣ አንዳንድም ይደወላል፣ እየተጨፈረ ይኬዳል። ላኢላሃ ኢላላህ አላህ ባሪያዎችን ነፃ የሚልበት ከጀሃነም እሳት ዱዓ በላጭ የሆነበት ቀን የሁለት ዓመት ወንጀል የሚማርበት በመላእክቶች ላይ በሚፎክርበት ቀን የውሙ አረፋ። ወደ ገጠር ሲኬድ ክፍለ ሀገር ሲኬድ ሰው በመንገድ በመኪና ሲሄድ እኮ ያ ረብ እንደው ሰላም ሰደኛል ምን ይላል? ዚክሩን ያላድና አድር ከዛ በፊት ማደርገው ዚክር እያደረገ ይላል። ያ ረብ እንደው በሰላም ሰደኝ በሰላም አስገባኝ። ሱብሃንአላህ አልሐምዱሊላህ ላ ዚክር ያደርጋል ነው እኮ በቃ አላህ ሰላም እንዲያስገባን ወደ አላህ መማጸን ያለብን። እንዴት ግን እየተጨፈረ ይኬዳል? እንደውም አንዳንድ ወንድሞች ምን አሉ? ሹፌሩ ዝም ብሎ ሲሄድ ክፈታ ይሉታል። ትራስ የሚያስከፍተው የኛው ነው። ወላሂ ያሳፍራል። ያን ቀን ጾመኛው ናችሁ፣ ዚክር እያደረጋችሁ ዱዓ እያደረጋችሁ ቤተሰቦቻችሁ ጋር አላህ ሰላም እንዲያስገባችሁ ሰላም አላህ ያስገባችሁ። ያለምንም አደጋ በሰላም እንድትደርሱ አላህ ያርግ። በሰላም እንዲያስገባችሁ ዱዓ እያደረጋችሁ ዚክራችሁን እያደረጋችሁ መሄድ እንጂ አላህ በሚጠላው ነገር የውሙ አረፋ ከባድ ነው። በእነዚህ 10 ቀናት እኮ የሚሰራ ወንጀል በጣም ከባድ ነው። ሙዚቃ ደግሞ የዝሙት መሳሪያ ነው። አልጊና ዳዕየቱ ዚና ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ኸምር አንድ ሰው ጠጥቶ የሚሰራውን ስራ ሙዚቃ የሚሰራው በሙዚቃ የተለከፈ ሰው የለም። በቃ አበድኩልሽ ነው ዘፈኑ። ወደ ሌላ ቦታ የሚከት ነው። የዝሙት መጣሪያ መሳሪያ ነው። የአላህ ባሪያ ደግሞ ሁለት ነገሮች አንዱ እሱ ላይ አይሰባሰብም። ሙዚቃና ቁርአን በአንድ ሰው በአማኝ ልብ ላይ አይሰባሰብም። ወይ ሙዚቃው ቦታውን ይዛል፣ ወይ ቁርአን ቦታውን ይዛል። እኛ ደግሞ ይሄን ልባችን ለማን ነው መስጠት ያለብን? ለቁርአን ለዚክር ነው። ሙስተዒድ ነን። ታዲያ ዱዓ ላይ እንበርታ። ወዱላህ ወአንቱም ሙቂኑነ ቢልኢጃባ አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችሁ። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂን። አላህ ዱዓን ጋፊል ከሆነ ቀልብ ዱዓን አይቀበልም። ስልቹ ከሆነ ቀልብ ዱዓን አይቀበልም። መመሰጥ ደስተኛ ሆነ አላህ ፊት ነው ረቡል ዓለም ፊት ነው ምቆመው ብለህ እጅህን አንስተህ ቀልብህን ሰብስበህ ሐጃህን እየደጋገምክ ጠይቀው ያንቀ እንጂ ወሬ የታየ ዱዓ ሲደረግ አንዳንዱ ያካል እዛ እንዲህ የለም። ፍርድ ቤትና ዛሬ ፍርድ አለ የመጨረሻ ውሳኔ ነው ቢባል ዳኛ ፊት የቆመ ሰው እንዲህ ይላል እንዴ? የለም እኮ ኩምሽስ ይላል። ያ አላህ ፍጡራን ዘንድ ቀርበህ እንደ ረቡል ዓለሚን የዓለማቱ ጌታ ሰማይ ምድርን የፈጠረው ጌታ ዘንድ እንዴት ስንቀርብስ ታዲያ በምን ሁኔታ ነው መቅረብ? መመሰጥ ይፈልጋል። አላህን እንደሚቀበለን እርግጠኛ ሆነ ሐጃህን ጠይቀው። ልጅ የሌለ አላህን ልጅ ጠይቀው፣ ወላሂ ይሰጣል። ዘከርያን ሰጠ አይደል? እድሜያቸው 100 ነበር። የሚስታቸው እድሜ 99 ነበር። መሃን ነበረች። በዛ ላይ የሴቶች እድሜ ገደብ አለ ልጅ የሚወልድበት ተብሎ አላህ ከፈለገ ያማውስ ወቅ ዩኑስን ከአሳ ነባሪዎች ጭንቀት ነፃ ወጣ ጌታ። ማንን ለምኑ? አላህን ለምኑ። አዩብን ከበሽታ የገላገለ ጌታ፣ ለሳራ እንደዚሁ ልጅ የሰጣት፣ ለኢብራሂም አለይሂ ሰላም ከሀጀር እድሜያቸው 86 ከሆነ በኋላ የለገሳቸው እንዴት እኔን አይለግሰኝም ትላለህ? እጅህን አንሳንቀ ትዳር ፈልገህ ትዳር ያልመጣ ያልተሳካ ከውስጥህ ነይተህ ያ ረብ ሷሊ ሆነችው አለግሰኝ። አንቺ መቴ ሷሊ የሆነውን ለአኺራ የሚበጀኝም ብለሽ ዱዓ አድርጊ። ስራ የተበላሸብህ እጅህን አንሳ።
ቀልብ ደረቀብን እጃችን እናንሳ ቀልባችን ለዚክሩ ቦታ እንዲለቅ ለቁርአኑ ቦታ እንዲለቅ አላህ አላህ እንድንል ፍጡራንን ከማውሳት አላህ እንድናውሳ እንዲያደርገን ያ ረብ አግዘን በለዋ اللهم أعنا على ذكرك وشكرك وحسن عبادتك እናንሳ እጃችን ያንቀን ምን አንቀላፋበት ቀን አይደለም ሰደቃ ምናበዛበት ቀን ነው ዚክር ዱዓ ምናበዛበት ቀን ነው ለምን ልዩ ቀን ነው والله ይሄን ቀን አላህ የወፈቀው ሰው እንዲሁ በባዶ ማለፍ የለበት ኢንሻአላህ ሁላችሁም ነሻጣ ውስጥ ነው ያላችሁት ሙስታዒድ ነን አዎ ለወንድሞቻችሁ ዱዓ አድርጉ